ሰብስክራይብ በማድረግ ቤተሰብ ይሁኑ። ዱንያ ላይ አንድ ሰው ትልቅ ስጦታ ተሰጠው ከተባለ ከሶብር የበለጠ የለም። ሶብር ከሌለ ዱንያ ላይ ባላንስ ሆኖ መኖር አይቻልም። እኛም የአላህ ነን ወኢና ኢለይሂ ራጂዑን እኛም ወደሱ ተመላሾች ነን የሚሉትን አበስራቸዋል። አላህ ሱብሓነሁ ወተዓላ ብስራት አላቸው። ለነሱ ምንዳቸው ልዩ ነው። የትዕግስተኞች ምንዳ ያለ ገደብ ነው ብሏል። እኛ አላህ ይሁነን። ዛሬ ሶብሩ በምን ላይ ነው ያለው? እዛ ዲኤስቲ ቤት ኳሱ ሲጣራ 90 ደቂቃ ከዛ በላይም ሶብር አድርገን እንቀመጣለን። ለሰላት ለ10 ደቂቃ ግን ሶብር አለ። ሶብር የነቢያቶች መገለጫ ነው። ሶብር የአላህ ሱብሓነሁ ወተዓላ ትልቅ ስጦታ ነው። ዱንያ ላይ አንድ ሰው ትልቅ ስጦታ ተሰጠው ከተባለ ከሶብር የበለጠ የለም። እንደ ሶብር የተሰጠው ስጦታ የለም። ሀብታሙም ሶብር ያስፈልገዋል፣ ድሃውም ሶብር ያስፈልገዋል፣ ሁሉም ሶብር ያስፈልገዋል። ሶብር ከሌለ ዱንያ ላይ ባላንስ ሆኖ መኖር አይቻልም። ስለዚህም ዛሬ ስለ ሶብር የተወሰኑ ነጥቦች እንላለን። አላህ ሱብሓነሁ ወተዓላ በየትኛውም ቦታ በችግሩም በደስታውም በክረምቱም በበጋውም በሁሉም ሁኔታ ላይ በሁሉም ወቅት ላይ ሶብር እንድናደርግ አላህ አዘዘ። ወበሽሪ ሳቢሪን ታጋሾችን አበስራቸው፣ ታጋሾችን አበስራቸው። መከራ ሲመጣባቸው አላህ ሱብሓነሁ ወተዓላን ከሱም እንዳፈልገው የሚታገሱትን አበስራቸው። ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲ ሚነል አምዋል ወልአንፉሲ ወሰመራት ወበሽሪ ሳቢሪን አለ አላህ ሱብሓነሁ ወተዓላ። በአንዳች ነገር እንሞክራቸዋለን፣ ከፍራቻም እንደዚሁም ከረሃብም፣ ወነቅሲ ሚነል አምዋል ከገንዘብ በማጓደል፣ ወልአንፉስ ከነፍስም በማጓደል፣ ወሰመራት ከፍራፍሬም በማጓደል እንሞክራቸዋለን። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸዋል አላህ። ማን ናቸው? አለዚነ ኢዛ አሷበትሁም ሙሲባ እነዛ ሙሲባ ያጋጠማቸው ጊዜ ችግር የነካቸው ጊዜ ቃሉ የሚሉ ናቸው ኢና ሊላህ እኛ አላህ ነን። እንኳን የጠፋው ንብረት የሞተው አባት እናት ቤተ ዘመድ ይቅር እና እኔም የአላህ ነኝ። ኢና ሊላህ እኛም የአላህ ነን። ወኢና ኢለይሂ ራጂዑን እኛም ወደሱ ተመላሾች ነን የሚሉትን አበስራቸዋል አላህ ሱብሓነሁ ወተዓላ። ብስራት አላቸው ለነሱ ምንዳቸው ልዩ ነው። ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ አለ አላህ። የትዕግስተኞች ምንዳ ያለ ገደብ ነው ብሏል። ሶብር ሶስት አይነት ሶብር አለ ይላሉ ዑለማዎች። የመጀመሪያው የሶብር አይነት አላህ ሱብሓነሁ ወተዓላን በመታዘዝ ሶብር ያስፈልጋል። አሶብሩ አላ ጣዓቲላህ አላህን ለመታዘዝ መስጊድ ለመምጣት ሶብር ይፈልጋል። ሙአዚኑ ሀየ አለ ሰላህ ሀየ አለ ልፈላህ ሲል ኑ ወደ መድህን ኑ ወደምትድኑበት ቦታ ብሎ ጥሪ ሲያደርግ ነፍስያን አሸንፈም ያስከውን ነገር ጥለህ ወደ መስጊድ ለመምጣት ሶብር ያስፈልጋል። ከመጣህም በኋላ በትዕግስት ተረጋግተህ ሰግደ ለመሄድ ሶብር ያስፈልጋል። መስጊድ ውስጥ ዳዕዋ አለ ሲባል ለማዳመጥ ሶብር ያስፈልጋል። እኛ አላህ ይሁነን። ዛሬ ሶብሩ በምን ላይ ነው ያለው? እዛ ዲኤስቲ ቤት ኳሱ ሲጣራ 90 ደቂቃ ከዛ በላይም ሶብር አድርገን እንቀመጣለን። ለሰላት ለ10 ደቂቃ ግን ሶብር አጣን። ከ10 ደቂቃ በላይ ይፈጃል። እንደ 5 አውቃት ሰላት በዛ ከተባለ 60 ደቂቃ ቢሆን 1 ሰዓት ማለት ነው። አላህ ከ24 ሰዓት 1 ሰዓት ስጡኝ አለ። እኛ ግን ሶብር አጣንና ኳስ ሲባል 90ም 30 ደቂቃ ተጨምረም 120 ደቂቃ ቀደም ብለ ገብተንም ፈትዋ እንሰጣለን፣ ስለ ኳሱ እናብራራለን፣ ብዙ ነገሮችን እንተነትናለን። ያ አላህ ሰላትን ለመስገድ ግን ሶብር አጣን። ስለዚህ አሶብሩ አላ ጣዓቲላህ አላህን ለመታዘዝ ሶብር ያስፈልጋል። አላህን በመታዘዝ ላይ ሶብር ካላደረገ አንድ ሰው ኪሳራ ነው ሶብር። ሌላኛው የሶብር አይነት አሶብሩ አን ማዕሲየቲህ እንደዚሁም እሱም በማመፅ ላይ ሶብር ያስፈልጋል። ላለማመፅ ወንጀል ላይ ላለመውደቅ ወጣት በተለይ አላህ ሱብሓነሁ ወተዓላ ያን ጊዜ እስኪያደርስህ ለጋብቻ እስክትበቃ ድረስ ሶብር ያስፈልግሃል። በሐራም
ቦይፍሬንድ ገርልፍሬንድ ተብሎ የምንዞረው የምንሰራው ስራ በእስልምና እጅጉን የተወገዘ አላህ ዘንድ የተጠላ የተነቀፈ ጉዳይ ነው። በዚህ ነፍስያህን መክታት ሰብር ማድረግ ያለንበት ወር ራሱ ምን ያስተምረናል? ሰብር ያስተምረናል አይደል እንዴ? ፈጅር አዛን ብሎ ማግሪብ አዛን እስኪል ከመብላት ከመጠጣት ይቆጠባል። ህጋዊ ከሆነችው ባለቤቱ ጭምር ግንኙነት ማድረግ ይቆጠባል። ይሄ ምንድነው? ሰብር ያስተምረናል። ስለዚህ ብልጥ አቂል ረመዳን ውስጥ አላህ ሲያስገባው በዚህ ረመዳን ላይ ራሱን ቀይሮ ፈትሾ ለቀሪ ወራቶች ደግሞ ራሱን ይገራበታል፣ ራሱን ያስተካክልበታል። በረመዳን መድረሳ ተምሮ የተገኘ አምና ከኛ ጋር ስንት ሰው ነበር? ስንት ሰው ጾመ? ቀብር የከተትናቸው ስንት አሉ? ኢብኑል ጀውዚ ረሕመቱላሂ ዐለይሂ ምን ይላሉ? ተላሂ ለው ቂለ ሊአህሊ ልቁቡር ተመነው ለተመነው የውመን ሚን ረመዳን አሉ። በአላህ ይሁንብኝ አሉ፣ ለቀብር ሰዎች ተመኙ ቢባሉ ከረመዳን አንድ ቀን ይመኙ ነበር፣ አንድ ቀን ባገኘን ይሉ ነበር። እኛ ስንት ቀናቶችን አሳለፍን፣ ስንት ረመዳኖችን ጾምን። አላህ በረመዳን ጥላ ውስጥ ከቶናል። ስለዚህ እንጠቀምበት። ረመዳን ትልቅ ሰብር ያስተምረናል፣ ከብዙ ነገሮች ያቅበናል። አልባሌ ከተባሉ አላህ ከጠላቸው ነገሮች የሚያቅብ ወር ነው ረመዳን። እድሉን መጠቀም ነው። ስለዚህ ወንጀል ከመስራት ራስን መቆጣጠር። ሶስተኛው የሰብር አይነት አሰብሩ አላ አቅዳሪላህ፣ አላህ በወሰነ ውሳኔ ሰብር ማድረግ። ንግድ ሊከስር ይችላል፣ ሰብረኛው። ችግር ይመጣል፣ ሰብረኛው። ታገስ። ከቤተሰብ አንዱን አላህ ይወስድብሃል፣ ከወዳጅ ይለያሃል። በሽታ ይመጣል፣ ሰብር አድርግ፣ ታገስ። ለምን? የሰብረኞች ምንዳ ልዩ ነው። አላህ አኼራ አይደለም የሚያዘልቀው፣ ዱንያ ላይ እሱን ታግሰው በወሰነባቸው ውሳኔ የተደሰቱና ሰብር አድርገው ከአላህ ምንዳ ከጅለው የታገዙ ሰዎች ዱንያ ላይ ይመነዳቸዋል። ዱንያ ላይ የተሻለን ነገር አላህ ይተካላቸዋል። ሰብር ብዙ አይነት ሰብር አለ የተባለው ለዚህ ነው። ስለዚህ ወደ መጀመሪያው ሰብር ስንመለስ በአላህ ትእዛዝ ላይ ልንጸና ይገባል። አላህ ባዘዘን በከለከለን ነገር በመከልከል ባዘዘን ቦታ ላይ በመገኘት ትዕግስተኞች መሆን። ዛሬ ታግሰን ከተቀመጥን ነገ ትልቅ ምንዳ አለን። ወላሂ አንድን ነገርን ታግሰ ሰብር አድርገህ ከዛ በኋላ መጨረሻው ላይ የምታገኘው ነገር ጣፋጭ ነው። ኢብኑል ቀይም ምን ይላሉ? አሰብሩ ሙሩን፣ ሰብር ማለት መራራ ነው። ሚስለ እስሚሂ፣ እንደ ስሙ መራራ ነው። ሲቀመስ ይመራል። ላኪን አዋቂቡሁ፣ መጨረሻው ግን አሕላ ሚነል አሰል፣ ከማር የበለጠ ይጣፍጣል። ከማር የበለጠ ይጣፍጣል። እስቲ ራስን ጠይቅ። ሰብር አድርገህ ዝሙት አልሰራም አላህ የከለከለኝ ነው በጭራሽ ብለህ ራስን አቅበ ራሳችንን አቅበን ራስሽን አቅበሽ እህቴ አላህ የፈቀደልሽ የጋብቻ ቀን ሲመጣልሽ አላህ የፈቀደልህ የጋብቻ ቀን ሲመጣ እንዴት ነው የምንደሰተው? ደስታውን አይታችሁታል? በሐራምስ ወላሂ ደስታ የለም። ሰው ዛሬ ሐራም ላይ ተጨማልቋል። ቦይፍሬንድ ገርልፍሬንድ ብሎ እንደፈለገ ሆኗል። ሐራም ደስታ የለውም፣ ስቃይ ነው፣ ነደም ነው፣ ጸጸት ነው ያለው። በምን? በሐራም። አላህ ነገረና ደስታ የለውም። ደስታ የሚገኘው በሱ መንገድ ተጉዘን ጋብቻን ስንፈጽም ነው። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያትን ሊቀውም የተፈከሩን አለ አላህ። ከድንቅ ተአምራቶቹ ለእናንተ ሚስቶችን መፍጠሩ ነው፣ ለሴቶች ደግሞ ባሎችን መፍጠሩ ነው። ለምን? ወደ እሷ እንድትረጋጉ። እርካታ ሊገኝ የሚችለው ሐላል በሆነ ጋብቻ ብቻ ነው። ከዛ ውጭስ ጸጸት ነው፣ ብስጭት ነው። እቺ ማጥምም ያቺ ማጥምም ትዞረዋል። ለምን? ሐራም ነዋ። ሴቷም በዚህ ማትደሰትም በዛ ማትደሰትም መቃየር ይሆናል። ለምን? ሐራም ስለሆነ። አላህ ይጠብቀን። ነገር ግን ሰብረኞች ነን። አላህ የፈለገልን አላህ ያጻፈልን ቀነ ቀጠሮ ሲመጣ ግን የዛኔ እንደሰታለን። ወጀዐለ በይነኩም መወደተን ወረሕማ አለ አላህ። በማዕከላችሁ ፍቅርና እዝነትን አደረግን አለ አላህ። ኢነ ፊ ዛሊከ ለአያትን ሊቀውም የተፈከሩን፣ ለሚያስተነትኑ ሰዎች ትልቅ ተአምር አለው አለ አላህ ሱብሓነሁ ወተዓላ። ነዓም ተአምር አለው ሐቂቃ። ሱብሓነላህ። ህጋዊ ከሆነ ባለቤት ጋር ግንኙነት አድርገው እኮ ሰደቃ አለው ተባለ።
አንደኛው ሰሃባ ይህን ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም ወፊ ቡዲ አሐዲኩም ሰደቃ ሲሉ አንተ የአላህ መልእክተኛ አንዳችን ስሜቱን ተወጥቶ ተደስቶ እንደፈለገው ነው እንዴት ነው አጅር የሚያገኘው? ነቢዩ አዎ አላሉትም። ጥያቄውን በጥያቄ መለሱለት። እስቲ ንገረኝ ይሄ የተባለውን ከሐላል ትቶ ወደ ሐራም ቢያስቀምጠው ዝሙት ቢሰራ ወንጀል አይሆንበትም እንዴ አሉ። እንዴታ ይሆናል አሉ። ልክ በዚህ መልኩ በሐላልም ከፈጸመው አጅር አለው አሉ። ሱብሃንአላህ ኢባዳ ነው። እኛ ሐራም ላይ እንዘፈቃለን። ሌላው ከሐራም የምንርቅበት ዘንድሮ እየበዛ የመጣው በየቦታው እየመጣ ያለው ቁማር ቤቲንግ የሚባለው ቁማር እከሌ ያሸንፋል ተማሪውን ከትምህርቱ ያገተው ከትምህርቱ እንዲሰንፍ ያደረገው ጊዜውን ባልባሌ ነገር እንዲያሳልፍ ያደረገው ቁማር ዛሬ በስቷል። ስም ቢቀያየር ሐራምነቱ አይቀያየርም። ይሄን ወቁ። ቁማር ነው። ቤቲንግ አልከው ሌላም ስያሜ የሰጠኸው ቁማር ነው። ስለዚህ ይሄንን ልንርቅ ይገባል ነው። አላህ Subhanahu Wa Ta'ala ባዘዘን ቦታ ላይ በመገኘት ሶብረኞች ሆነን ነገ ከሱ ምንዳ መፈለግ አለብን። ሌላኛው የሶብር አይነት ደግሞ ሙሲባዎች ይመጣሉ። ሙሲባ ሲመጣ አላህ Subhanahu Wa Ta'ala ዘንድ ትልቅ ምንዳ አለ። إذا أحب قوما ابتلاهم አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ አንድን ህዝብ ሲወዳቸው ይሞክራቸዋል፣ ፈተና ያፈራርቅባቸዋል። ያንን ፈተና ተቋቁመው ሶብር አድርገው ወደው ከተቀበሉ የአላህ ውዴታ እነሱ ላይ አለ። ከተበሳጩስ ምን ካሉስ ምን የለም ምንዳ የለም። ሱብሃንአላህ። ከዛም አልፎ ቅጣት ነው ያለው። ዱንያ ላይ ጨጓራ ነው የሚያመጣው በስጭት፣ ደም ግፊት ነው የሚያመጣው፣ በሽታ ነው የሚያመጣው፣ ሌላ ነገር አያመጣም። ነገር ግን ታጋሽ። እስቲ አዩብን ተመልከቱ። ነብዩላህ አዩብ አለይሂ ሰላም 18 ዓመት በበሽታ አላህ ፈተናቸው። ልጆቻቸውን ወሰደባቸው፣ ገንዘባቸውን ባዶ አደረገባቸው። ሚስታቸው መጣ አንተ አላህ ነብይ ወይ ለምንድነው አላህን ማትማጸነው? ለምንድነው ከዚህ መከራ ነጃ እንዲልህ ዱዓ ማታደርጉ አለቻቸው። አላህ ስንት ዓመት ረሃ አድርጎ አኑረን ያለ በሽታ በደስታ ብለው ጠየቋት። 80 ዓመት አለች። 80 ዓመት አዎ አራ አፍሮአለሁ ጌታዬ 18 ዓመት መከራ ደረሳ ብዬ አራ አፍሮአለሁ አሉ። አያችሁ ትግስት። መቼ ዱዓ አደረጉ ታዲያ? ህዝቦቻቸው የሰሯት ወንጀል ስላሉ ነው እኮ አዩብ የሰራ ወንጀል ስላለ ነው እንደዚህ የሚሰቃየው ብሎ ሲያሟቸው የዚህ ጊዜ እጃቸውን አነሱ። ወአዩበ ኢዝ ናዳ ረበሁ አኒ መሰኒ የዱር። አዩብም ጌታውን በተጣራ ጊዜ የነበረውን ሁኔታ ለህዝቦች ንገራቸው አለ አላህ። አኒ መሰኒ የዱር፣ እኔ ችግር ነክቶኛል፣ መከራ ነክቶኛል። ወአንተ አርሐሙ ራሂሚን፣ አንተ አዛኞቹን ለአዛኝ ነህ አለ። ፈስተጀብና ለሁ አለ። ዱዓውን ተቀበልነው። እሱ ላይ ያለበትን ችግር አነሳንለት፣ ቤተሰቡንም አምሳያውን አድርገን መለስንለት አለ አላህ Subhanahu Wa Ta'ala። የሰብር ውጤት አየህ፣ አላህ ዱንያ ላይ ይተካልሃል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ሲናገሩ እንደዚህ አሉ። አጀበል ሊአምሪል ሙእሚን፣ የሙእሚን ነገሩ በጣም ይገርማል፣ ያስገርማል፣ ያስደንቃል አሉ። ነብዩ የተደነቁበት ተደንቀውብናል። ነብዩ በእኛ ላይ ተገርመዋሉ። በእነዚህ በሚጠቀሱት ባህል የሙእሚን ነገር ያስደንቃል አሉ። ኢነ አምረሁ ኩለሁ ለሁ ኸይር፣ ይሄ የሱ ነገር ደግሞ ሁሉም ነገር ለሱ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን፣ ይሄ ደግሞ ስጦታ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። ኢን አሳበቱ ሰራኡ፣ ደስታ ሲያገኘው ሸከረ፣ አላህን ያመሰግናል፣ አይንቀባረርም፣ አይኮራም። በእውቀቴ በጭንቅላቴ በብልሃቴ ያመጣሁት እኮ ነው ብሎ አይንቀባረርም። ወደ ማን ያስጠጋል? ወደ አላህ። ምን ነበረኝ ትላንትና? ባዶ አልነበርኩኝ? ምበላ ያጣው ምስኪን አልነበርኩ? አላህ አይደል እንዲያንበሻበሸኝ? አላህ አይደል እንዲሰጠኝ? ማንን ያመሰግናል? አላህን ያመሰግናል። ሲያመሰግንስ ምን አለ? ለኢን ሸከርቱም ለአዚደነኩም። አያችሁ፣ ካመሰገናችሁኝ እጨምርላችኋለሁ። ዛሬ እኛ ትንሽ ነገር ጎደለ ብለን ቂያማ እናቆማለን። ትንሽ ነገር አጣን ያ አላህ ለክስ ነው። ላ እስቲ እናስታውሳ፣ ቀደምቶችን እንመልከታ፣ ነብዩ ላይ ደረሰውን ነገር እናስታውሳ። እኛ የሆነች የቀን ጉርስ ከጎደለብን ከሰላት እንርቃለን። ይሄ ነው ከኛ ተጨባጭ። የሆነ ነገር ተደረሰ፣ አረ ዛሬ አልሰግድም፣ ለምን እርቦኝ አልበላውም ይላል አንዳንድ። ያ አላህ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን አቡበከር ባልተለመደ ሰዓት ወጡ፣ ዑመርም ወጡ። ምንድነው ያስወጣችሁ በዚህ ሰዓት አላቸው። ያ ረሱላህ ራበን እኮ ራብ አልችል ብለን ይኸው ድንጋይ አሰረን አሉ በሆዳችን።
ነብዩም ሰለላሁ ዐለይሂ ወሰለም እኔም እንደናንተ አስሬያለሁ አሉ። ነብዩ ግን ያሰሩት ድንጋይ ስንት ነው? 2 ድንጋይ ነበር። ከረሃብ የተነሳ ሁዳቸውን እንዲይዝላቸው ድንጋይ ሁዳቸው ላይ አስረዋሉ። ተቸግረዋሉ። ችግሩ አልፏል። 2 ወር ትላለች እናታችን አይሻ ቤታችን ውስጥ እኮ እሳት ሳይነድ ቆይቷል። 2 ጥቋቁር ነገር እየተመገብን አሉ። ምን ተምርና ውሃ ብቻ 2 ወር እሳት ሳይነድ ነብዩ ላይ አልፏል። መከራው ነብዩ ላይ ተፈራርቋል። በህይወት እያሉ እኮ ነብዩ ሰለላሁ ዐለይሂ ወሰለም 5 ልጆቻቸውን የቀበሩት እኮ እንደ ነብዩ መከራ የደረሰበት አለ። ከሀገራቸው ተባረዋል። ጫማቸው ደም ሞልተዋል። ራሳቸውን ስተወድቀዋል። ለኛ ሲሉ አልቅሰዋል። እንደ ነብዩ መከራ የደረሰበት ማን አለ? ኡሉል አዝም ከተባሉት ነቢያቶች አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ኸይር ነገር ሲመጣ አላህን ማመስገን ነው እንጂ የኛ ውጤት ነው አትበል። የቃሩን መንገድ አንከተል። ቃሩን ከኔ በላይ ላሳር ማን አለው ሲል አላህ ምድርን ዋጨው አላት። ከነ ንብረቱ ዋጠችው። ዛሬ የሰጠህ ጌታ ነገ ይነጥቀሃል። ምን ከሌለው ምስጋና ከሌለው። ስለዚህ በተሰጠን ነገር ማመስገን ከምንም በላይ አፍያ ሰጥቶናል አልሰጠንም? ወንድሞች ሰጥቶናል አይደል እንዴ? ለምን አናመሰግነው? አለም ነጅዐል ለሁ ዐይነይን ወሊሳናን ወሸፈተይን ወሀደይናሁ ነጅደይን። ለሰው ልጅ 2 አይን አላደረግንለትም? ከናፍርና ምናስን ወደ 2 አቅጣጫ አልመራ ነውም ይላል አላህ። ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም ማታ ሰላም ያደረ አካባቢው ሰላም ይሆነለት አፍያ የሆነ የቀን ጉርሱን ያገኘ ዱንያን በአጠቃላይ ጨብጧታል አሉ። ወንድሞች ወላሂ አላህን ማመስገን አለብን። ትዕግስተኞች መሆን አለብን። እኛ ጠዋት ተነስተን ሁሌ ፊታችንን ስንታጠብ ኩላሊቶቻቸውን የሚታጠቡ ስንት ወንድምና እህቶች አሉ። አላህ ከዚህ በሽታ አላህ ይፈውሳቸው። አላህ ነጃ ይበላቸው። ወላሂ ታዲያ አላህን ማመስገን የለብንም? ቀጥሎ ምን አሉ? ወኢን አሳበቱ ደራኡ ችግር ሲደርስበት መከራ ሲፈራረቅበት ሶበረ ትዕግስት ያደርጋል። ወደ አላህ ይመለሳል። ያ ረብ አንተ አንሳልኝ ብሎ አላህን ይማጸናል እንጂ አይበሳጭም። ከአላህ መንገድ አይርቅም። ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ስለዚህ ዱንያ ላይ ስንኖር 2 ኑሮ ነው ያለው። ኢማ ደስታ ወኢማ ሐዘን። ወይ ደስታ አለ ወይ ሐዘን አለ። ደስታ ሲመጣ ሁሌ ማመስገን ነው። ሐዘን ሲመጣ ችግር ሲመጣ ሶብር እናድርግ። በዚህ መልኩ የምንጓዝ ከሆነ ወላሂ ዱንያን አጣፍጠን ተመችቷል እንሄድባታለን። አለዛስ ሀብትም ሲመጣ ምንንቀባረር ከሆነ ከአላህ መንገድ ምንርቅ ከሆነ ከአወል ሰልፍ ምንርቅ ከሆነ ከመስጊድ ምንርቅ ከሆነ እኔ አይመጥነኝም የመስጊድ ቆይ ምናምን ብትል ከሆነ ኪሳራ ነው። ችግርም መጣ በብስጭት እኔ ላይ ብቻ ነው የመከራ የሚፈራረቀው ብለህ ከዲን ምትርቅ ከሆነም ችግር ነው። አላህ ዘንድ ቅጣት ነው ያለው። ነብዩ አለይሂ ሰላቱ ወሰላም ያላቸውን ነገር ይሰጣሉና አንድ ቀን አንሳሮች መጥተው ጠየቋቸው። ሁሉንም ነገር ሰጧቸው። ثم سألوه فأعطاهم አሁንም ጠየቋቸው ሰጧቸው። حتى نفد ما عنده እሳቸው እጅ ላይ ያለው እስኪያልቅ ድረስ فقال لهم የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሏቸው حين أنفق كل شيء بيده በእጃቸው ያለውን ነገር ከሰጡ በኋላ ما يكن عندي من خير فلن أدخره عنكم خير ነገር እኔ ጋር ኖሮ ከናንተ ልደብቀው ላስቀምጠው አልፈልግም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ለኛም ለዛ በወቅቱ ለነበሩ ሰሃቦችም ምክር ለገሱ። ወመን يستعفف እንደው ጥብቁነትን የፈለገ ንጽህናን የፈለገ አላህ ይጠብቀዋል። ወመን يستغني يغنيه الله እንደዚህ መብቃቃትን የፈለገ አላህ እንዲብቃቃ ያደርገዋል። ወመን يتصبر ትግስት ማድረግን የፈለገ يصبره الله አላህ ትግስተኛ ያደርገዋል። وما أعطي أحد عطاء خيرا وأوسع من الصبر አንድ ሰው ኸይር የተባለ ስጦታ አልተሰጠም፣ ሰፊ ስጦታ አልተሰጠም እንደ ትግስት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ትግስት። ስለዚህ ትግስተኞች ልንሆን ይገባል። በሌላ ሐዲስ ደግሞ ስለ ትግስት ብርሃንን ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ አጥሁሩ ሸጥሩል ኢማን ንጽህና የኢማን ግማሽ አካል ነው። እስልምና ለንጽህና የሰጠው ቦታ ልዩ ነው። የዑለማዎችን ኪታብ እዩ። ከቡኻሪ ወደ ታች ሂዱ። መጀመሪያ ምን ይመጣል? ኪታቡ ጧሃራ። ስለ ጧሃራ ንጽህና የኢማን ግማሽ አካል ነው። ንጽህና በኢስላም ትልቅ ቦታ አለው። 2 አይነት ንጽህና አለ። ሐዲሱ ስለመጣ ነው ማብራሩ። አንደኛው የውስጥ ንጽህና፣ ቀልባችንን ንጹህ ማድረግ አለብን። ግልጽ ነው። ከምቀኝነት፣ ከኩራት፣ ከሽርክ፣ ከመጥፎ ነገር በአጠቃላይ ከሪያ ከይስሙልኝ ይዩልኝ ውስጣችንን ንጹህ። ሁለተኛው ንጽህና አካባቢያችን ሊሆን ይችላል፣ ቤትን ሊሆን ይችላል፣ ሰውነትን፣ ልብስን፣
ንጽህና በኢስላም ትልቅ ቦታ አለው። አጥሁሩ ሸጥሩል ኢማን ወልሐምዱሊላህ ተምለኡል ሚዛን። አልሐምዱሊላህ ሚለው ሚዛንን ትሞላለች። ሶብር አድርገህ ዚክር አድርግ። ታክሲ ውስጥ ነህ፣ ቁርአን አልቀራ፣ የቁርአን ወር ነው፣ ቁርአንን እናነብንበው እንቅራው። ቁርአን እንኳን መቅራት ያቃተው እንዴት ዚክር ላይ ይቦዝናል? ሱብሃንአላህ አልሐምዱሊላህ አላሁ አክበር ማለት እንዴት ይቦዝናል? እንዴት ከዚህ ላይ መታገዝ እንዴት ከበደው? በዚህ ላይ ሶብር ማድረግ እንዴት ከበደ? ሱብሃንአላህ አልሐምዱሊላህ አላሁ አክበር ትልቅ ቦታ አላቸው። ወሱብሃንአላህ ወልሐምዱሊላህ ሁለቱ ደግሞ ተምላኒ አው ተምለው ማ በይነ ሰማዋት ወልአርድ በሰማያትና በምድር ያለውን ይሞላሉ። ወሰላቱ ኑሩን አሉ ሰላት ብርሃን ነው። ፊት እንዲበራ ከፈለግ ሰላትን ጠብቅ። ቀብር እንዲበራልህ ከፈለግ ሰላትን ጠብቅ። ቀብርሽ እንዲበራልሽ ቀብራችን እንዲበራልን ሰላትን እንጠብቅ። ፊት እንዲበራለት የፈለገ ሰላቱን ይጠብቅ። የሰላት ውጤት ታውቃላችሁ? ሰላት የሚሰግድ ሰው ውዱ ያደርጋል። ውዱ የሚያደርግ ሰው ነገ የውመል ቂያማ ረሱል ዓለይሂ ሰላቱ ወሰላም ይለዩታል። ወንድሞቼ ናፈቁኝ አሉ። እኛ አይደለን አጠገብ አይደል አሉ ሰሃቦች። እናንተማ የኔ ባልደረቦች ናችሁ። ወንድሞቼ ምላችሁ እኔን ሳያዩ በእኔ ላይ ያመኑብኝ በእኔ የኔ መንገድ የተከተሉ እኔን ናፈቁኝ አሉ። እኛ እናፍቀው እኮ ነው ያ አላህ። የእውነት ነብዩ ከናፈቋቸው ባሪያዎች መካከል አላህ ያድርገን። ታዲያ በምን ትለያቸዋለህ አሏቸው ሰሃቦች። በውዱ ምልክታቸው ለያቸዋለሁ። ሰላት ማይሰግድ ሰው ውዱ አደርግ ማለት ታዲያ ነብዩ አይለዩትም። ነገ የውመል ቂያማ ነብዩ አይለዩትም። ነብዩ እንዲለዩ ትፈልጋለህ? ውዱ አድርግ፣ ስገድ። አሰላቱ ኑሩን ሰላት ብርሃን ነው። ወሰደቃቱ ቡርሃኑን ሰደቃ ላንተ ማስረጃ ነው። ሰደቃ ላንተ ሊከላከል ይመጣል። ከመከራ ከመሳሰሉት ነገር ሊከላከል ይመጣል። ወሰብሩ ዲያኡን ሰብር ደግሞ ዲያ ነው፣ አንጸባራቂ ብርሃን ነው ሰብር። የሰብረኞች ውጤት ምንዳቸው ልዩ ነው። ወልቁርአኑ ቁርአን ሁጀቱን ለከ አው አለይከ ወይ ላንተ መስካሪ ነው ወይ ባንተ ላይ ይመሰክራል። ነዓም በእጃችን ያለው የአላህ ደብዳቤ ካነበብነው ከኖርንበት ከሰራንበት ሊመሰክርልን ይመጣል። ያ ረብ እንቅልፉን አጥቶ ሲቀራይ ነበር ያ አላህ ጀነት ይገባዋል ብሎ ሸፋ ሆኖ ይመጣል። እቅረኡል ቁርአን ቁርአንን አንብቡ ፈኢነሁ ያእቲ የውመል ቂያማ ሸፊአን ሊአስሓቢ የቂያማ ቀን አማላጅ ሆኖ ይመጣል ለቁርአን ጓደኛ ባለቤት። ኩሉ ናስ ሁሉም ሰው የግዱ ይማልዳል፣ ይተኛል፣ ያድራል። ፈባዒ ነፍሰሁ ነፍሱን ሽጡ የሸጣት ፈሙዕቲቁሃ አው ሙቢቁሃ ወይ ነፃ አውጥቶታል ወይም ደግሞ ጥፋት ላይ ጥሏታል። አላህ ይጠብቀን። ማታ ሙስሊም የነበረ ጠዋት ይከፍራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠዋት ደግሞ ሙስሊም የነበረ ማታ ይከፍራል። ቀልባችን በአላህ እጅ ነው፣ እንደፈለገ ይገለባብጣታል። ትዕግስተኞች ሆነን ዱንያ ላይ በሚደርስብን መከራ ታጋሽ መሆን ካልቻልን ኪሳራ ነው የሚያጋጥመን። እነዛ ድንቅ ሰሃቦቹ ያሳለፉትን እስቲ እንመልከት። አንድ ሴት ነበረች በነብዩ አለይሂ ሰላቱ ወሰላም ዘመን ጀነት የተመሰከረላት። እህቴ በተለይ ሴት ልጆች ያሏችሁ አባቶች፣ ወንድሞች፣ እህቶች ያሏችሁ ትዳር ያዛችሁ ባሎች ለሚስቶቻችሁ የምትመክሩት ምክር ሚስቶቻችሁ አጥብቀው እንዲይዙት የምታደርጉት ምክር ነው የምነግራችሁ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ላይ ያለች ጀነት የመሰከሩላት ሰሃባ አጣ ኢብኑ አቢ ረባህ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን ይላሉ? ቃለ ሊ ኢብኑ አባስ ረዲየላሁ ዐንሁማ አላ ኡሪከ እምራአተ ሚን አህሊል ጀና የጀነት ሴት ላሳየህ እንዲያ ፈቁልቱ በላ እንዴታ ዱንያ ላይ ጀነት ሴት? አዎ። ማናት እሷ? ሃዚሂ ልመርአቱ ሰውዳ እቺ ጥቁር ሴት ናት። አተት ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ዘንድ መጣችና ፈቃለት ኢኒ እስራዑ እኔ አውድቅ በሽታ አለብኝ ያዞረኛል። ሱብሃንአላህ ቢላሂ ዐለይኩም አስቡት። ሰው ራሱን ስቶ ቢወድቅ በእስልምና አይጠየቅም። እብድ የሆነ ሰው እስኪድን የሚሰራ ወንጀል አያስጠይቀው። የተኛ ሰው ከእንቅልፉ እስኪነቃ የሚሰራው ያደረገው ነገር አይጠየቅበትም። ህፃን ልጅ እስኪያድግ ተብሏል። እቺ ሴት ዑዝር አላት። ምን አለች? ለነብዩ ሰለላሁ ዐለይሂ ወሰለም መጣ ወኢኒ አተከሸፍ እኔ በመወድቅ ሰዓት ሰውነቴ ይገላለጣል፣ ሂጃቤ ይከፈትብኛል። ፈድዑ ላህ ተዓላ ሊ አላህ ለኔ ለምኑልኝ እንዲያድነኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ኢንሺእቲ ከፈለግሽ ሶበርቲ ትግስት ካደረግሽ
ወለኪል ጀና ለአንቺ ጀነት አለሽ በዚህ በሽታሽ ሰብረኛ ከሆንሽ አሏት። ወኢን ሺእቲ ዳዕቱ ላህ ተዓላ አን ዩዓፊኪ ከፈለግሽ ደግሞ አላህን እማጸንልሻለሁ አላህ ያድንሻል። ፈቃለት አስቢር አረ እታገሳለሁ ጀነትን የመሰለ ስጦታ እታገሳለሁ አለች። ፈቃለት መልሳለች ኢኒ አተከሸፍ ነገር ግን አንድች ነገር ብቻ ይለምኑልኝ ሂጃብ ይከፈታል ስወድቅ እፍረተ ገላ ይታይብኛል ይህንም ብቻ ዱዓ አድርጉልኝ አለች። ፈድኡ ላህ አላ አተከሸፍ ፈደአ ለሃ እንዳልገላለጽ ዱዓ አድርጉልኝ አለች። ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላት። ታዲያ እህቴ ጤነኛ ሆነሽ ሂጃብሽን ከፍተሽ ምትች ሙቀት ነው ምትይ የጀሃነም እሳት ከዚያ ይብስ ሂጃብን አንድ ጸጉር ያለ አግባብ መታየት የጀነትን ሽታ ያስርቃል ከተባለ ታዲያ ዛሬ በቲክቶኩ በሞባይሉ በፌስቡኩም በተለያዩ ማህበራዊ ሚዲያ ራሳቸውን ግልጽ አድርገው የመጡት ሙስሊም ሴቶችስ ታዲያ ሂጃባቸውን የከፈቱት የሙስሊም ሴቶችስ ዱንያ ላይ መታገስ አቅቶን ላኢላሃ ኢላላህ ፎሎ ሲያደርግ ሼር ሲያደርግ የወደደሽ እንዳይመስልሽ አንቺን ወደ ገደል እየከተተሽ ነው። ነገ ቀብር ስትገቢ ተከትሎሽ አይመጣም። ስለዚህ ወጣው አባቶች፣ ባሎች፣ ወንድሞች፣ ሴት ቤተሰቦቻችሁን፣ ልጆቻችሁን፣ ሚስቶቻችሁን፣ እህቶቻችሁን በዚህ በኩል ምከሩ ሂጃባቸውን እንዲለብሱ። አንዳንድም አለ በደረሰኝ ኢንፎርሜሽን አባት ሆኖ ሂጃብ ስትለብስ እንዲህ ተሸፋፍነሽ ማን ሊያይሽ ነው? ማን ሊመጣልሽ ነው? ባል አንተ ነው የምታመጣላት እንዴ? ባል የሚመጣው እኮ በምንድን ነው? አላህን ስትፈራ ነው። አንድ ከቤልጂየም መጣ አንድ ወንድም ምን ፈልገው እዚህ ኢትዮጵያ ላይ መጥቶ አንድች እህት ሊያገባው ከዛ ሂጃብ የለበሰች ናት ምን ያለች ናት ከቤልጂየም ነው የሚመጣው ሲባል ከአውሮፓ ነው የሚመጣው ሲባል አውልቂ ያሏት እናት አባት እንዴ ከአውሮፓ እኮ ነው የሚመጣው አውሮፓ የሚለብሱት ደግሞ ምንድን ነው ጅንስ ሱሪ ነው ታይት ነው ስለዚህ እኔ መጥተ መሰለ እድል ሊያመልጥ አረ አለች አስገድደው አስወለቋት ይህ ወንድም መጣና ሲያያት ሱሪ ለብሳለች እንዴ እቺን እኮ እዛ ትቻት ነው የመጣዋት አውሮፓ በሽናት እኔ እኮ የሙስሊም ስብዕና የተላበሰች ሴት ነው የምፈልገው አያችሁ አንዳንድ ወላጅ አለ አላህን እንፍራ ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል ብሏል ስለዚህ በዚች ባለችን አጭር ህይወት ነገሮቻችንን አስተካክለን እንጓዝ عباد الله اللهم افرغ علينا صبرا وثبت اقدامنا على الحق والهدى وجعلنا من عبادك المتقين وحزبك المفلحين واوليائك الصالحين اقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه انه هو الغفور الرحيم ان الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فاتقوا الله عباد الله اتقوا الله تعالى كما أمركم بذلك في محكم كتابه يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون نعم صبر ትልቅ ውጤት አለው صبر በዱንያ ላይ ሽልማት አለው ኡሙ ሱለይም ምትባል የአነስ ብኑ ማሊክ ድንቅ ሰሃቢ ሴት ነበረች የአቡ ጠልሃ ባለቤት ልጇ ታመመባት ልጇ ታመመባት ምን አለች ለአቡ ጠልሃ የልጁን ሞት እኔ ሳልነግረው ማንም እንዳይናገር ጧት ሲወጣ ልጁ ታሟል ለስራ ወጣ ሲመለስ ግን ልጁ ሞቷል ከፍና አሳምራ አንድ ጥጋስ ያዘችው ልጁ እንዴት ነው አላት አይ ካለበት ይሻላል አለች እሱ በቃ ተሽሎታል ብሎ አሰበ እራት አቀረበችለት በላ ያን ቀን ውበትን የትም በየትኛውም ቀን ያላሳየችውን ውበት የዛን ቀን ውቡና ቀረበችለት አብሯተኛ ግንኙነትም አደረገ ከዛ እንደተደሰተ እንደጠገበ ስታረጋግጥ አንድ ጥያቄ ጠየቀችው የሆኑ ጎረቤቶች እቃው ሰውን ያንን እቃ ስጡን ቢሉን ልንከለክላቸው ይገባል እንዴ እንዴት ነው ምንከለክለው
አመስግነን መመለስ አለብን እንጂ በል እንግዲህ በልጅህም ሰብር አድርግ አላህ ውሶን ነበረ ወስዶታል አለች። አቡ ጣልሃ ተቆጣ። እንዴት ልጄ ሞቶ ካንቺ ጋር እንደዚህ ይሆናለሁ ተኛለሁ በሚል እንጂ በአላህ ውሳኔ አይደለም። እንዴት ካንቺ ጋር ተኛለሁ? ለነብዩ ሰለላሁ ዐለይሂ ወሰለም ሄዶ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ያን ቀን አብራችሁ ተኝታችኋል? አዎ በሉ እቺኛዋን ሌሊት አላህ በረካ ያርግላችሁ ብሎ ዱዓ አደረጉላቸው። በዛች ሌሊት የተወሰነ ልጅ ነበራቸው። ይህ ልጅ ተረገዘ፣ ተወለደ። ስሙም አብደላህ ይባላል። አብደላህ አድጎ 10 ሁፋዞችን ነበር የወለደው። የምን ውጤት? የሰብር ውጤት። ሰብር ስናደርግ የተሻለ ነገር ይመጣል ያለ ምንም ጥርጥር። ሰብር እናድርግ። ኡሙ ሰለማ የምትባል ሴት አቡ ሰለማ ባሏ ሞተባት። ነብዩ አላህ የተሻለ እንዲተካልኝ ብለሽ ዱዓ አድርጊ፣ በደረሰብኝ ሙሲባ ያ ረብ ምን እንደይለግሰኝ ብለሽ ዱዓ አድርጊ አሏት። የነብዩን ትእዛዝ ነው ላክብር። ነገር ግን ከአቡ ሰለማ የተሻለ ባል ማን አለ አለች። ለምን? ምርጥ ባል ስለነበር። እኛ ምርጥ ባለን ለሚስቶቻችን፣ ሴቶችስ ለባሎቻችሁ ምርጥ ናችሁ? ምርጥ ከሆናችሁ አላህ ይደሰትባችኋል። አንተም ለሚስትህ ምርጥ ከሆንክ አላህ ይደሰትብሃል። ሁላችንም በትዳራችን ላይ የምንደሰት አላህ ያድርገን። ኋላ ዱዓ አደረገች። ማንን ተካላት? ነብዩን አለይሂ ሰላቱ ወሰላም። ነብዩ ከማንም አይበልጡም እንዴ? ከሁሉም ይበልጣሉ። አየህ፣ የሰብር ውጤት፣ የሰብር ውጤት። ስለዚህ ሰብር በዱንያ ላይ ስኬታማ ለመሆን ሰብር ያስፈልጋል። በዱንያ ላይ ስኬታማ ለመሆን ተማሪ ዲግሪ ለመያዝ ዶክትሬት ለመያዝ በሰብር እነዛን አመታት ካላሳለፈ እግሩን ቀዝቃዛ ውስጥ እየከተተ ሌሊቱን ቁጭ ብሎ ማጥናት ካለፋ ካልደከመ በትዕግስት ይሄን ነገር ካልተወጣ ለውጤት አይበቃም። የባለ ትዳሮች ትዳር ስኬታማ እንዳይሆን ፍቺ እንዳይከሰት ምን ያስፈልጋል? ሰብር ያስፈልጋል። አንዱ እሳት ሲሆን ሌላኛው ውሃ መሆን አለበት። ሁለቱም እሳት ከሆኑ ከባድ ነው። ሰብር ማይገባበት ቦታ የለም። በሁሉም ቦታ ሰብር ይገባልና ሰብር ልንላበስ ይገባል። ከሰው ጋር ባለን ግንኙነት ሰብር ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ጀግና ሰብረኛ ብለው የጠሩት ታውቁታላችሁ? እንደዚህ አሉ፣ ለይሰ ሸዲዱ ቢሱራ፣ ብርቱ ጉልበተኛ ጠንካራ ማለት አሉ ሰውን የሚጥል አይደለም አሉ። ኢነመ ሸዲዱ الذي يملك نفسه عند الغضب፣ ብርቱ ጀግና ማለት በቁጣ ሰዓት ነፍሱን የሚቆጣጠር ነው። አየህ፣ የሆነ ነገር ሰው ይፈታተናል። ሰብራተህ እጅ ከሰነዘርክ ጥርስ ታውልቃለህ። መጨረሻ የት ነው? እስር ቤት ነው። ኪሳራ ነው። አያችሁ፣ ከተቆጣጠርክስ ያን ቀን በጥሩ ታሳልፈዋለህ። ግልጽ ነው አይደል? ስለዚህ ጀግና ማለት ይሄ ነው። ደግሞ አላህ እኛ ላይ የሚያመጣብን ነገር ለኸይር ነው። ሰልማን አልዓውዳ የሚባሉ ታላቁ ዓሊም ሱዑዲያ ላይ ያሉት አንድ የተናገሩትን ቂሳ ላካፍላችሁ። ሁለት ሰዎች አሰሪና ሰራተኛ ሆነው ጫካ ይወጣሉ የሚታደን ነገር ለማደን። ኋላ አለቃው አውራጣቱ ይቆረጣል። ይሄ ሰራተኛው ምን አለ? ለኸይር ነው አለው። ለኸይር ነው? የኔ ጣት ተቆርጦ ለኸይር ነው ትላለህ? ና አንተ እስር ቤት ግባ። እስር ቤት ከተተው። ብቻውን ሊያድን ወጣ። ሽፍቶች ያዙት። ሽፍቶች የሚያመልኩት ጣዖት አለ። ለአምላካቸው መቃረቢያ ብለው የዚህን ሰው ጀና ሰውነቱን አስተኝቶ ሊያርዱ ሲሉ አውራጣቱ ቆራጣ ናት። ለአምላካችንማ ጎደሎ ነገር አናቀርብም ብለው ለቀቁት። ይሄ ጉደኛ ለኸይር ነው ያለኝ እውነትም ለኸይር ነው፣ ዛሬ ህይወቴም አልፎ ነበር እንኳን ጣቴ ይቅርና አለ። ሄደና ፈታው። ምን ነው ዛሬ እንደዚህ ነገር ገጥሞኛል። እንደዛ ነው? አዎ የኔም መታሰር ለኸይር ነው አለው። እንዴት አለ? ካንተ ጋር ቦር ኖሮ የኔ ሙሉ ነበር፣ እኔን ነበር የሚያርዱኝ አለ። ሰብር ነው። የሆነ መከራ ይመጣል፣ አላህ ይሁን ነገር ሊያሳልፍልህ ነው። እስር ሊመጣ ይችላል፣ የሆነች አደቃ ይመጣል፣ ብቻ ለኸይር ነው ማለት ነው። ጀርባውን ማን ነው የሚያውቀው? አላህ ነው የሚያውቀው። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው አንድ ታሪክ ሲናገሩ አንዱ አስር ሰላት ሊሰግድ ፕሌን በረራው ደርሷል። ሰላት ብሎ መስጊድ ገባ። መስጊድ ሲገባ ሰግዶ ሲወጣ ፕሌኑ ተነሳ። ያ ረብ አንተን ልገዛ ገብቼ ታስመልጠኛል። ደቂቃዎች አልቀዩም፣ ፕሌኑ አየር ላይ ሲፈነዳ አየህ፣ ለአላህ ብለው ነገር ሰጠህ፣ አላህ የተሻለ መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር ነው አላህ የተሻለ ይተካለታል። በሚደርስብን ነገር ባጠቃላይ አጅር አለ። እንቅፋት መጥቶ አጅር ታገኛለህ። ማ ዩሲቡ ልሙስሊም ሚን ነሰቢን ወላ ወሰቢን ወላ ሀሚን ወላ ሐዝኒ
حزن ولا أذى ولا غم حتى شوكة يشاكها إلا كفر الله بها من خطاياه عند مسلم በሚያገኘው ነገር በሽታ ሐሳብ ጭንቀት ሐዘን ችግር حتى ሸውክ እንኳን እሾህ የሚወጋ ሾክ ቢያገኘው በዚህ ሰብር ካደረገ አላህ ወንጀሉን ይምርለታል እንቅፋት መቶ ወንጀል ይማራል ምን ካለ ሰብር ካለ ስለዚህ ሰብር ማይገባበት ነገር የለም ሰብርን ሁላችንም እንላበስ በሰዎች ጋር ባለን ግንኙነት ሰብረኞች ነን በመጨረሻ ወላጆች አደራ ሰብረኞች ልጆች አጠፉ ሰብር ይጠፋብንና አላህ ያጥፋ አላህ ያውድምህ አላህ ያንሳ አትራገሙ እርግማን በራሳችሁም በልጆቻችሁም በንብረታችሁም እርግማንን መጥፎ ዱዓን አታድርጉ አሉ የአላህ መልእክተኛ መቼ እንደሚገጣጠም አይታወቅም አንድ አባት ልጁ የመኪና ቁልፍ ጠየቀው አልሰጥም አለው እናቱን ላከበት አንቺን ላከብኝ እንቢ ስለው በእንኪ ስጪው አይመልሰው አለ ለካያቺ ተገናኘች ልጅ ሰዓታት ይጠበቃል አይመጣም አንድ ስልክ ተደወለ ከሆስፒታል ልጃችሁ በመኪና አደጋ ህይወቱ አልፎ እኛ ዘንድ ይገኛል አሉ ያቺ ተገናኝታለች ስለዚህ አላህ አጥፋ ከማለት እንደው አላህ ሂዳይስት አላህ ቀልብስት ሰብረኞቹን ልጆች ሊያበሳጩን ይችላሉ የተለያየ ነገር ሊመጣ ይችላል ግን ከመራገም በንብረትም መኪና አዛ ሲያደርግ እንደው በተገለበጥ አትበል ያ ረብ የተሻለውን ተካልኝ ምን ችግር አለ የተሻለውን ተካልኝ በል አላህ ሀብታም ነው ይለግሳል እኛ ይቅም ብቻ ነው የሚጠበቅብን hatta የምናደርገው ዱዓ ምን ያስፈልጋል ሰብር ያስፈልጋል ሰብር የሌለው ሰው ዱዓው ሙስተጃብ አይሆንም استعجال የሚባለው ነገር ዱዓ ሙስተጃብ እንዳይሆን ያደርጋል ምንድነው استعجال ብለው ጠየቁ ሰሃቦች መቻኮል ነው ዛሬም ለመንኩት ነገም ለመንኩት አንድ ጠብ ሲያደርግልኝ አላየውም ይላል በዚህ ጊዜ ተስፋ ይቆርጥና ዱዓ ማድረግ ያቆማል ስለዚህ ዱዓ ስታደርግ ሰብር ሙሳና ሃሩን እኮ በፊራውን ላይ ያደረጉት ዱዓ ከ40 አመት በኋላ ነው ውጤቱን ያገኙት እኛ ደግሞ ዱዓ አድርገን ከሶስት አንድ እናገኛለን አንደኛ የለመነው ነገር አላህ ወዲያው ሊያመጣ ይችላል ሁለተኛ ለአኺራ ልክ ሰላት ሰገድን መስጊድ መጣን አጅር ፈለግን ለጾሙ ለሰደቃው የምንሰራው አጅር ፍለጋ እንደሆነ ልክ ዱዓው እንደ አጅር ይቀመጥና አላህ ዘንድ ይጠራቀማል እንደውም በአንድ ሐዲስ እንደመጣው ባሪያውን ይተሳሰባል በዱንያ ላይ የሆነ ነገር ጠይቀኝ ሳልሰጥ አልቀረውም አው በልንካ ዛሬ ይሏል ይሄንን እንካ ያልሰጠውን እንካ ሲለው የሰው ልጅ በአጠቃላይ ምን ይመኛል እንደው ያ ረብ የለመንኩት ነገር በአጠቃላይ ምን ነው ለዚህ ዱንያ ላይ ማነው አኺራ ላይ በቆየልኝ ብሎ የሰው ልጅ ይመኛል አይቀርም ሶስተኛውስ የለመነው ነገር ሐጃችን ገንዘብ ይሆናል አፊያ ይሆናል የሆነ ነገር ይቀርና ሚመጣ በላ ነበረ ያ በላው ይመለሳል ስንት በላ አላህ መልሶልናል አላህ ብቻ የሚያውቀው ስንት በላ ተመልሷል ንግድ ሊከስር ነገር ቤት ሊቃጠል ነበር ብዙ መከራ ሊመጣ ነበር ያንን ነገር በአጠቃላይ ማን መልሶታል አላህ መልሶታል ስለዚህ አላህ እያንዳንዱን እንቅስቃሴያችንን ያቋልና ያንን ነገር አላህ የተሻለ ነገር እንዲያመጣልን አላህ Subhanahu Wa Ta'ala እንገዛ ከአላህ ጋር ለንግነት እናሳምር ሰብር ትልቅ ውጤት አለው የሰብሩን ውጤት ሁላችንም አስተካክለን ይዘን ነገም እንደምናገኝ በማሰብ ህይወታችንን እናስተካክል ሰብስክራይብ በማድረግ ቤተሰብ ይሁኑ